ሰላም ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? ጋር እግዚአብሔር የተመሰገነ። ዛሬ አዲስ ቪዲዮ ብቅ ብዬላችኋለሁ። ሰሞኑን እየሰራሁ አይደለም እና ወንድሞቼ እየገባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ላልሰማ ላልደረሰ አዳርሱልኝ። ወንድሞቼ አበረታቱኝ። እኔን እህታችሁን እግዚአብሔር አምላክ ከክፉ ነገር ጠብቆ ሰውሮ ለዚች ደቂቃ ለዚች ሰከንድ ላደረሰ ክብር ምስጋና ይገባዋል። ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይገባታል። ለክብር መስቀሉ ክብር ምስጋና ይገባል። በመላው ዓለም ለምትገኙ እህት ወንድሞቼ ወገኖቼ እንደምን አላችሁ? እንደምንስ ከረማችሁ? ሁኔታ እግዚአብሔር የተመሰገነ ይሁን። ከአጽናፍ እስከ አጽናፍ ዓለም የምንገኝ ኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ለኃያሉ ለገናናው ለቅዱስ ሚካኤል። እንዲሁም ዛሬ ታስበው ተከብረው ለሚውሉ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በዓመታዊ በወርኃዊ ታስበው ለሚውሉት እንኳን አደረሳችሁ እላለሁ። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ረድኤታቸውና በረከታቸው ከሁላችን ጋር ይሁን፣ አሜን። ሀገራችንን ኢትዮጵያን ቸር መድኃኔዓለም ፍቅርና ሰላም ያብዛልን። ውስጧን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን ይሰውርልን። እና ወደ ጉዳይ ልግባ። አንዳንድ ጊዜ ማለት ነው እኔ በጣም ጥያቄ የሚሆንብኝ ነገር አለ። ብዙ ጊዜ እኔ እውነት ለመናገር ማለት ነው ሙስሊሞቹም ክርስቲያኖችም ሁሉም በየሃይማኖቱ ማለት ነው ማንኛውንም ነገር የሆነ በቃ የሚያስቅ ነገር በቃ የሆነ ሰው ተገሎ የሆነ ሰው እንደዚህ የሆነ ወሬ የሆነ ላይ በቃ በፍቅረኛው ላይ እንደዚህ ያደረገ ፍቅረኛውን ገደላት ስንል ለምንድን ነው እይታችን በጣም ይጨምራል። እኔ እኮ ገርሞኝ ነው ማለት ለምንድን ነው ግን ሰው የዚህን ያህል የምንሆነው? እና በተለይ እንደዚህ የሆነ በቃ የሆነ አጸያፊ ነገር በቃ ተግባራዊ የሌለ ነገሮችን ስንለቅ ለማየት ትጓጓላችሁ። ግን በቃ ጾለት በቃ እግዚአብሔርን የሚከተል ነገር ሙስሊሙን ሆነ ክርስቲያን የሆነ ነገር ስናደርግ ለምንድን ነው እይታው የማይጨምረው? ለምንድን ነው ሰዎች የማያዩት? ምርምር የሚታየውን ሰው የማይታየውን የሚያዩት? እና ይህን ለምንድን ነው ብዙ ጊዜ ጥያቄ ይሆንብኛል። እኔ ብቻ ነኝ ወይስ የኔ ብቻ ነው ወይስ የሌላውም ሰው ነው እንደዚህ የሚሆንባቸው ብዬ እስኪ ዛሬ ተመልካቾችን ልጠይቅ ብዬ ነው ማለት ነው። እና አንዳንድ ጊዜ እኛ የነፍሳችን ነክተን ለስጋችን ብቻ ባለበት መልካም ነገር ነው። ምክንያቱም ለስጋችን ስንል መጨረሻ ላይ መውደቂያችን አያምርም። እግዚአብሔር ደግሞ መውደቂያችን እንዲያሳምርልን መልካሙን ነገር እየተከተልን ብንጓዝና ብንሄድ መልካም ነገር ነው ብዬ አስባለሁ ማለት ነው። እግዚአብሔር አምላክ በአምሳሉ የፈጠረውን ሕዝቡን እኩል ልናይ ነው፣ እኩል ልናደርግ ነው። ስለዚህ ለምንድን ነው እኩልም አናየው? ከአንዱ ለአንዱ እናስበልጣለን። ደግሞ አሁን በጣም ጊዜያችን በጣም የተበላሸ ጊዜ ነው። መብርሃንን እኔ እንጃ በጣም አሁን እኔ የሆነ ዘግናኝ ነገር አይቼ በጣም ነው የተቆረቆርኩትና በጣም ነው እንትን ያልኩትኝ። በተለይ በአሁኑ ሰዓት ለምንድን ነው እኔ እንጃ እግዚአብሔር ብቻ ልቦና ይስጠን። እርስ በራሳችን የተጨካከልንበት ጊዜ ነው። እርስ በራሳችን በቃ ማለት እኔ እንደው እግዚአብሔርን እንደው ሌላ ሰውን ባንፈራ እግዚአብሔርን አንፈራ። እግዚአብሔር እኮ ያየናል። መድኃኒዓለም እኮ ዝግዝቆ ያየናል። ለምንድን ነው እኛ በሰው ላይ ስንፈርድ እንደሚፈረድብን አናውቅም እንዴ? ዛሬ በእኔ ላይ ከፈረድክ ነገ ባንተ ላይ ይፈረድብሃል። የሚፈርድ አምላክ አለ። አምላክህን ፍራ። ሰውን ባትፈራ የምታደርግበትን ሰው ወይም የምትበድዩን ሰው ባትፈሪ አምላክሽን ፍሪ፣ እግዚአብሔርሽን ፍሪ፣ ፈጣሪሽን ፍሪ። ወንድሜ ፈጣሪህን ፍራ፣ እህቴ ፈጣሪሽን ፍሪ። የእውነት በጣም ከባድ ነው። ብዙ ጊዜ እመለከታለሁ እና አላለሁ ማለት ነው። በተለይ እንደዚህ ሶሻል ሚዲያ በመጣ ሰዓት በፊት የእውነት ለመናገር በፊት እኮ እንደዚህ አይነት ነገር የለም ማለት ዩቱብን ቢኖርም ምን ቢልም እንደዚህ የዚህን ያህል እንትን ያለበት የተጋነነበት ሰዓት አልነበረም። ግን ስንቶቹ ናቸው ሚዲያ ላይ ሳይወጡ ይቀርባሉ? ስንት ራሳቸውን ለማጥፋት እንትን ያሉ ረብስማሙ ጊዜን እኔ በጣም ከባድ ነው። እና እኔ የሆነ ነገር አይቼ ዘግኖኝ ማለት ነው የወጣሁት እዛ ቤት። በጣም ዘግናኝ ነገር ነው ማለት ነው። እና በጣም አስቸጋሪ ነው። ወንድሞቼ ይህንን ነገር ማለት ነው ብናስቆም ብንለው መልካም ነው። ልቦናችንን ወደ መልካም መንገድ ብንመራው ወደ መልካም መንገድ ብንጓዝበት በጣም ማለት ነው። ወንድሞቼ ተጠንቀቁ። በጣም በዙሪያችን ማለት ነው ያለን ነገር በጣም እንጠንቀቅ። በእርግጥ እግዚአብሔር ነው ጠባቂው፣ ባይታውም፣ ሰጪውም ነሹም እግዚአብሔር ነው። ግን የሰውን ነገር አንመልከት፣ የራሳችንን እንመልከት። የራሳችንን ጉድፍ ሳናንሳ የሰውን ጉድፍ ለማየት አንመልከት። ወንድሞችን በጣም አስቸጋሪ ጊዜ ላይ ነው ያለ ነው። እኔ እንጃ አንዳንድ ጊዜ በጣም ግራ የሚገባ ነው። የሆነች ልጅ ነበረች እኔ ማለት ልጅቲቱ በጣም ያሳዘነች፣ ውስጤ በጣም ነው የነካችን። እንዴት የዚህን ያህል
12 ዓመት ማለት ነው። 12 ዓመት ስደት ነው የምትኖረው ልጅቱ ማለት ነው። 12 ዓመት ስትኖር የ12 ዓመት ደሞዟን አልተሰጠችም። እዛ አብራት ያለችው ጓደኛ ሲመጡ አብረው ነው የመጡት። ጓደኛዋ ይዛት የመጣችው ጓደኛዋ ምን አደረገቻትን? የእሷን ደሞዝ እየተቀበለ እኔ እየላኩላት ነው፣ እኔና እሷን እንተዋወቃለን ለቤተሰቦቿ እያለች ከእሷ እየተቀበለች ደግሞ ልጅቱ ደግሞ ስለምትፈራ አሰሪዎቿን ልጠይቅ አትችልም። አትጠይቅም። ደሞዝ የስጡኝ እንደዚህ ነው አትልም። ትፈራለች። ስለምትፈራ እኔ እነግራቸዋለሁ፣ እኔ ያናግራቸዋለሁ፣ እሺ ብለዋል፣ ነገ ብለዋል ትላታለች። ለእሷ ተዋሻታለች። አረቦቹ ግን ብሯን እየሰጧት ነው ማለት ነው። አሰሪዎቹ ለሁለታቸው ነው ደሞዝ የሚሰጡት። ልጅቱ ግን ያችን የሁለቱ ደሞዛቸውን ታደርግና እሷ ትልካለች ለቤተሰቦቿ። አብረው ሂደው ቤተሰብ እዛ እንዴ አብረው ሂደው ለምንድን ነው ምናምን እያሉ ቤተሰብ ብዙ ጊዜ ጀጋጀጋሉ። ሰዎቹ አልሰጡ ነው እንዴ ለእሷ እየሰጧት ነው ምናምን። አረ ተሳስታችሁ ነው፣ ሌላ ሰው እየላከ ነው እንጂ እሷ እኮ እዚህ የለም አትሰጥም። እንደኔ እሷን ዝንባ ቁጭ ብላ ነው። እሷ ግን የተደበቀ እንደዛ ታደርግ ነበረ ማለት ነው። እና እርስ በራሳችን በሆነ አንጨቃቀም ያለን በሰው ሀገር ሆነን እንደው ተንኮል አናቆም። በአምላክ ስም እንደው በሰው ሀገር ሆነን አብራት እየለፋይ አብራት እየሰራኝ ነው የልፋቷን ገንዘብ ከሷ ወስዳ ምን ትጠቀማለች? እንግዲህ አስቡት። እና ይህንን እያደረገ 12 ዓመት ሙሉ ደሞዟን ልጅቷን ጊዜም ሳትጠይቅ ከዛ መጨረሻ ላይ ወደ ሀገሯ ልትሄድ ስትል ብር በእጇ ቆጥረው ብሩን በእጅሽ ነው የምንሰጥሽ ወይ ስለ ጓደኛሽ እንስጥልሽ ብለው አረቦቹ ጠይቀው ነው ይኸውንም ራሱ ማለት ነው የነቃችው። ከዛ እንዴ እኔ እኮ የዚህን ያህል 12 ዓመት ሙሉ የዚህን ያህል እኔ ገንዘቤን እንኳን እስካሁን ትሰጡኛላችሁ እያልኩ ዝም ብዬ እየጠበኩ ነው ብላ ልጅቱ ምላሽ ትሰጣለች። አረቦቹ በጣም ነው የደነገጡት። አሰሪዎቿ ደነገጡ። እንዴ ምክንያቱም እየሰጡ ነው፣ እኛ እኮ ነው ጓደኛሽ እየሰጠን ነው እንደዚህ ነው። የሚገርመው ነገር ልጅቱ እዛ ነበረች። እዛ የት እያደረግሽ ነው ሲባል ለቤተሰቦቿ እየላኩላት፣ ቤተሰቦች በልተው ነው እንጂ እኔ ለአንቺ እንዲያኖርልሽ እያልኩኝ እየላኩ ነበር በድብቅ ብላ ሌላ ውሸት ጨመረችባቸው ማለት ነው። አረቦቹ አፋጡ ሲጠይቋት፣ ምክንያቱም እነሱ መናጤ ናቸው። እንኳን እንደዚህ አይነት ነገር ተደርጎ ይገሏታል። ከዛ ለምንድን ነው እንደዚህ እኛን ዋሸሽን ብለው ማለት ነው። ከዛ ልጅቲቱ ያኔ ግራ ገብቷታል፣ ምን እንደምትል ግራ ገብቷታል። ቤተሰቦቿ እንዲህ ነው ሲጠየቁ ቤተሰቦቿ ያናውቅም። የእሷ ቤተሰቦች ግን ብር ትልካለች፣ ቤቷን ሰርታለች፣ ብላለች፣ ሁሉን ነገር አስተካክላለች። የእኛ ልጅ አብራት ሄዳ እንዴት አልሰራም እያልን እስከዛሬ ጥያቄ ሆኖብን የእኛ ልጅ ሌላ ስራ ነው የምትሰራው ምንድን ነው ከምን ውስጥ ገብታ ነው ብለን ጥያቄ እስከሚሆንብን ድረስ ብለው ቤተሰቦቿ ምላሽ ሰጡ። ግን በስተመጨረሻ ልጅቱ ተያዘኝ ማለት ቤተሰቦቿ ምኗም እኛ እናውቅም ስትልክልን ብቻ ነው እንጂ እኛ ምንም ነገር የምናውቀው ነገር የለም። እሷ ደግሞ እዚሁ ከሌላ ሰው እያመጣ ይሁን ምናውቀው በወር ትልክልናለች። እንግዲህ የምትልከው ያለው አንድ ደግሞ ስለሆነ የእሷ ነው የመሰለን እንጂ እኛ እናውቅም ነው ቤተሰብም ተናገሩ። እሷ ግን እስር ቤት ገባች። ግን እግዚአብሔር አንዳንድ ጊዜ ፍርድ ይሰጣል። እግዚአብሔር አያየንም፣ ሰው አያየንም። ይህን ነገር እንስራ ብንል እግዚአብሔር ቢዘገይም ይህንን ነገር ያያል ማለት ነው። ስለዚህ እህት ወንድሞች ተጠንቀቁ። አንዳንድ ጊዜ ጓደኛን ያለ ልክ በእርግጥ ጓደኛን መውደድ፣ ማክበር፣ መተሳሰብ፣ መዋደድ ያለ ነው። ግን ቢሆንም በልክ መሆን አለበት። እግዚአብሔር ማለት እናትና አባትን አክብር፣ እህት ወንድምህን ውደድ ይላል። ጓደኛህንም ውደድ፣ ባልንጀራህን እንደ ራስህ አድርገህ ውደድ፣ የባልንጀራህን ገንዘብ አትብላ ይላል። ግን ቢሆንም ይህንን ከማድረግ በፊት አንዳንድ ነገሮችን መጠንቀቅ አለብን። የራሳችን ህይወታችንን እንትን የሚልብንን ነገር አለማጋራት መልካም ነገር ነው። በእርግጥ ያንን ሰው ከከፋው እርዳው፣ ያንን ሰው ከከፋው አጽና ነው በለው፣ አንገቱን ሲደፋ ቀና አድርገው። ከዛ ውጭ በተረፈ ግን የዚህን ያህል እምነት ጥለን በአሁን ጊዜያችን በጣም ተበላሽቷል። እናት ወንድሞች፣ በተለይ ስደት ያለ ነው ብዙ ጊዜ ጓደኛ የለኝም፣ ሰው የለኝም፣ ቤተሰቦች የሉኝም፣ ርቀውኛል። ምንም ቢሆን ቤተሰብ ቤተሰብ ነው። ገንዘቦች ባዳ ከሚበላው ቤተሰቦቻችን ቢበሉት ይመረጣል። ምክንያቱም እናት አባቶቻችን እኛን ከዚህ ደረጃ እንድንደርስ አድርሰውናል። እዚህ ደረጃ እንድንደርስ ሰርተን ራሳችንን እስከምንሆን ድረስ እነሱ ለፍተው ጥረው ነው ያሳደጉን። ስለዚህ ቤተሰቦቻችንን ቢበሉት የላባችንን የጉልበታችንን ቤተሰቦቻችንን ቢያጠፉት ምንም ችግር የለውም። ባዳ ግን ከባዳ ከማመን ቤተሰብን አምሮ ለቤተሰብ ነው። አንዳንድ ሰዎች አይ የሩቅ ዘመድ አይ እንደዚህ ያለ ዘመድ እንላለን። በእርግጥ
አንዳንድ ዘመድ አለ ሰው እንዳቀራረቡ ነው። ጥሩ ሰው የምንቀርባቸዋሉ ደግሞ ራቅ ብለን እንትን የምንላቸዋሉ እና የምንቀርባቸውን ሰዎች እና የምንላቸው የምንለማመዳቸውን ሰዎች በደንብ ማወቅ አለብን ማለት ነው። አውቃል በእርግጥ ሰው ልጅ ውስጥን ልትመረምረውና ልታውቀው አትችልም ማለት ነው። እና ግን አለ አይደለም እንትን ባለመልኩ መቀራረብ ያንን ነገር በእርግጥ ቀረበው፣ ውደደው፣ አክብረው። ከዛ ውጭ ግን እኔ እንጃ በጣም ከባድ ነው። እኔ እንግዲህ 12 ዓመት ማለት ቀላል አይደለም። 12 ዓመት ሙሉ የለፋይበትን ገንዘብ ሌላው ቢቀር እንዴት አረቦችን ደሞዜን ስጡ ብላ አትጠይቅም። ምን ያህል ፈሪ ብትሆን እኔ አሁን አረቦችን ንግድ ደሞዜ ወሬ ከሞላ አንዱ ብዬ ነው መናገር የምችለው። የመጣችሁ እኮ ልትሰራ ነው፣ ለመጣችሁ ብር ብላ ነው። ሰዎቹ የሚያሰባት እኮ ብር ሊከፍሏት ነው። እሷ ስራ ስትሰራላቸው ነው እነሱ ብር የሚከፍሉት። ስራዋን እየሰራ ከሆነ ስራዋ ካልጎደለባት ሌላ ነገር እኔ እንጃ በጣም ከባድ ነው። ግን ከእንዲህ አይነት ነገር እግዚአብሔር አምላክ ይሰውረን። ቅዱስ ሚካኤል አባቴ ከእንዲህ አይነት ይጠብቃል። መድኃኒዓለም እሱ በረድኤቱ ከክፉ ነገር ከጠላት ከቀማኛ ሰውሮ በሰላም ለሀገራችን ያብቃል። በሀገር ቤትም ያሉት የታመሙትም መድኃኒዓለም እሱ ፈውስን ይላክላቸው። የተቸገሩትንም እሱ በረድኤት ጎብኝልን ይስጥልን። ማምላክ እሷ ጥላ ከለላ ሆና ከክፉ ነገር ተጠብቀን በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። መልካም ቀን፣ መልካም ምሽት፣ መልካም